አንደኛው የገጠማቸው ተግዳሮት ብርቱ አውሎ ነፋስም ተነሳ። ምን አይነት አውሎ ነፋስ? እስኪ ብርቱ አውሎ ነፋስ በሉ። ብርቱ አውሎ ነፋስ በሉ። የብርቱ አውሎ ነፋስ መነሳት ነው። ስለ ብርቱ አውሎ ነፋስ መነሳት ክርስቶስ ምንም ነገር አልናገራቸውም። ስለ መሻገር ብቻ ነው ያወራቸው። ብርቱ አውሎ ነፋስ ምን አለ? ተነሳ። መጽሐፍ ሲናገር ዳዊት እንደዚህ አለ፣ ገፉኝ አለ፣ ገፈተሩኝ አለ፣ ረገጡኝ አለ። ሰው በሚኖርበት ቤት ሳይሆን አውሬ በሚኖርበት በአውሬ ዋሻ እንዲኖር እዛ ውስጥ አስገቡኛል። እኔም እዛ መኖር ጀመርኩ። የት? አውሬ ዋሻ ውስጥ። ሰው በሚኖርበት እኮ ነው። ሰው በሚኖርበት እኮ አይደለም። ሰው በማይኖርበት ቦታ መኖር ጀመርኩ። ይህ ሰው እኮ ኪዳን አለው፣ ቅባት ወርቆበታል፣ መንፈስ አለበት፣ እግዚአብሔር ተናግሮታል። አንተ ንጉሥ ትሆናለህ ተብሎ በአውሬ ዋሻ ይቀመጣል። ምን ትሆናለህ? ንጉሥ። የሚገርማችሁ ነገር እንደዚህ አለ፣ ረገጡኛልና ጨካኝ ሰው አደረጉኛል። አሜን ነው ሆይ? አሁን ልቤ ሙሉ ነው አለ፣ እጅ አልሰጥም አለ። ከዚህ ወጥቼ ሳይሆን ሳልወጣ ይዘምራለሁ አለ። መከራ ውስጥ እያለሁ ይዘምራለሁ አለ። ችግር ውስጥ እያለሁ ይዘምራለሁ አለ። በአውሬው ጉድጓድ ውስጥ ሆኜ ይዘምራለሁ አለ። ይቀኝለታለሁ አለ፣ ያገለግለዋለሁ አለ። እጅ የጉዳት ጊዜ፣ እጅ የአውሎ ነፋስ ጊዜ፣ እጅ የችግር ጊዜ ታልፋለች አለ። አንድ መልእክት አለኝ። የማታልፉ የመሰላችሁ፣ የማትሻገሩ የመሰላችሁ፣ ነገራችሁ የማይከፈት የመሰላችሁ፣ የማትስቁ የመሰላችሁ ታልፉታላችሁ። እጃችሁ ብድግ አድርጉና አልፈዋለሁ በሉ። አልፈዋለሁ በሉ። ንጉሥ ትሆናለህ ተብሎ ሳኦል ያሳድደዋል። ንጉሥ ትሆናለህ ብሎ እግዚአብሔር ቦታ ሰጥሃለሁ ብሎ ከእሱ ጋር አብሮ የበላ ያሳድደዋል። ንጉሥ ትሆናለህ ተብሎ አውሬ ያሳድደዋል። መጽሐፍ እንደዚህ ይላል፣ ሳኦል እስከሚሞት ድረስ ቅባት ካረፈበት ጊዜ ጀምሮ ሰውዬ ከምድረ ባዳ ወደ ምድረ ባዳ፣ ከጫካ ወደ ጫካ፣ ከአውሬ ጉድጓድ ወደ አውሬ ጉድጓድ እያለ ሆነ። ልክ ሳኦል ሲሞት ወደ ከፍታው። አሜን። ዛሬ አንድ መልእክት አለኝ። ከፍታዬን እንዳትይዝ፣ ከነገርህ ጋር እንዳትገናኝ፣ ከወንበሪ ጋር እንዳትገናኝ፣ ከቅባት ጋር እንዳትገናኝ፣ የተገዳደረህን ጌትዬ ዘንድሮ ከአንተ ፊት ያነሳዋል። ከነገሪ ጋር ያገናኛል። አሜን ነው ወይ? ከነገሬ ጋር እገናኛለሁ። ልናገር ወይ? እጅን ብድግ አድርግና ተቀበል። ብርቱ አውሎ ነፋስ የነፈሰብህ፣ ብርቱ መከራ የተነሰብህ፣ ብርቱ ችግር የሆነብህ፣ ብርቱ የተባሉ መከራዎች ያገኙህ፣ እኔ ዛሬ አንድ መልእክት አለኝ። ያንን ብርቱ መከራ፣ ያንን ብርቱ ወጀብ፣ ያንን ብርቱ ስቃይ፣ ያንን ብርቱ ስደት ጌትዬ ዘንድሮ ለብርቱ ክብር ያደርግልሃል። አሜን። አሁን ብርቱ ክብር ይጠብቀኛል። ብርቱ ክብር ያለው ሰው ያስና ብርቱ ወጀብ ሳይሆን በለው፣ ብርቱ ወጀብ ሳይሆን፣ ብርቱ ማይበር ሳይሆን በለው፣ ብርቱ በሽታ ሳይሆን በለው፣ አሁን የሚጠብቅ በለው፣ ብርቱ ክብር ነው በለው። ሰው ጮሆ አሜን ይበል። ወንድሞቹ ከሱ ጋር አብሮ ተኝተው ትክክለኛ ህልም ሳያዩ ሲያድሩ ዮሴፍ በመካከላቸው ገብቶ ተኝቶ በ17ኛው ዓመቱ ህልም ያያል። ምን ያያል? ሄዶ ምን ያያል? ህልም ያያል። ህልም አይቶ ያየው ህልም ወንድሞች ያላቸው ስሉት ህልም አየው አለ። ምን አየህ ስሉት እንደዚህ አለ፣ ሁላችንም አለ እርሻ ውስጥ ናዶ ስናስር ነበር። የኔ ቀጥ ብላ ቆመችና የእናንተ ደግሞ ለኔ ሳናዶ ሰገዱልኝ አለ። ተበሳጩ፣ ቃሉበት ይላል። ለአባቱ ስነግረው አባት ስለሆነ ነገሩን በልቡ ያዘው ይልና ገጸጸው ይላል። ህልሙ ግን እስከሚሆን ድረስ ይጠብቆ ነበር ይላል። አሁንም ሌላ ህልም አይቶ መጣ። በጎን ያለው ሰው ያዝና ሌላ ህልም አለ በለው፣ ሌላ ህልም አለ፣ ሌላ ህልም አለ በለው፣ ሌላ ህልም አለ፣ ሌላ ምዕራፍ አለ በለው፣ ሌላ ምዕራፍ አለ፣ ሌላ ክብር አለ በለው፣ ሌላ ክብር አለ። አይ ጨረቃ እኮ 11 ለኔ ሲሰግዱልኝ አየሁ ስል እኛ እንድንሰግድልህ ነው፣ እንድንገዘልህ ነው፣ በእኛ ላይ አለቃ ልትሆን ነው ብሎ ይላል። አስጨነቁት፣ ግራ አጋቡት፣ ቃሉበት። ምን አሉ? መልእክት አለኝ። አሁን ሊተነብይ ነው።
አሁን ሊተነብይ ነው። የምትሰራው ስራ ጥቂት ቢሆንም በእጅ ያለው ገንዘብ ጥቂት ቢሆንም አካውንት ዜሮ ቢሆንም እኔ መልእክት አለኝ። በርታ የሚሉ ሂድ የሚሉ እኛ ካንተ ጋር ነን የሚሉ ደጋፊዎችና ካንተ ጋር የሚተባበሩ ባይኖሩ ምድር ሰማይ ቢገለባበት እኔ ዛሬ አንድ መልእክት አለኝ። አንተ የምታየው ህልም ሟርተኞችን ያስቀናቸዋል። ወይኔ የምታየው ህልም ሰይጣንን ይመታዋል፣ ሚቀኛውን ያስቀነዋል። አንተ እኮ ኢየሱስ አለ። አሜን ነው። ጅባ ላይ ተኝተህ ስትነሳ ህልም አይተህ ብድግ ትላለህ። አሜን ነው ሆይ ህልም ተቀብለህ ብድግ ትላለህ። ያኛው 100 ምናምን ሺህ አውጥቶ አልጋ ገዝቶ እሱ ላይ ተኝቶ ያቃዠዋል። አንዴ ሰይጣን ጉድጓድ ውስጥ ያስገባዋል፣ አንዴ ያሳደዋል፣ አንዴ ሆሮ ይመጣበታል። ሄሎ ምን ይመጣበታል? ሆሮ ይመጣበታል። አንተ ደግሞ ቺምባ ላይ ተኝተህ ኢየሱስን ታያለህ፣ ሰማይን ታያለህ፣ ቃሉን ታያለህ። ዛሬ አንድ መልእክት አለኝ። አይኖችህ ይከፈታሉ። ካለ ቦታ የሚመጣ ጠላቶችን የሚያስቀና ምድር ሰማይን እንደዚህ ሼክ የሚያደርግ የእግዚአብሔር ህልም ይገለጥልሃል። አሜን ነው። ያለው ይኖራል፣ የሌለው ይኖራል። ችግር የለውም። አሜን ነው። ልዩነት የሚፈጥረው ሰው ህልም ያለው ሰው አሜን ነው። ህልም ያለው ሰው ሸቃባ አይችለው። ሄሎ ሸቃባ አይችለው። ህልም ያለው ሰው ገንዘብ ያለው ግን መጥቶ ገንዘቡን ይወስድበታል፣ የሆነ ውበቱን ይወስድበታል፣ የሆነ ነገሩን ይወስድበታል። ህልም ያለው ሰው ግን እየረገጠ ይሄዳል፣ እየወጣ ይሄዳል፣ እየመታ ይሄዳል። ጩይና እኔ ህልም አለኝ በል። ህልሜ ደግሞ ያስቀናል በል። ሌላ ሰፎባ ሼክ አይዲና ቦስ ያየው ህልም ንጉሥ እንደሚሆን ነው። ያየው ህልም ቤተ መንግስት እንደሚገባ ነው። ያየው ህልም በቤተሰቦቹ ላይ አለቃ እንደሚሆን ነው። ያየው ህልም ቀላል አይደለም። ግን ህልሙ ካየው በኋላ ከተቀበለው በኋላ መኖር የጀመረው ህይወት የመከራ ህይወት። የምን ህይወት? የመከራ ህይወት። ካየው በኋላ ጉድጓድ ውስጥ ገባ። ህልም አለ ጉድጓድ ውስጥ አልገባም ማለት አይቻልም። እንደውም ብዙ ጊዜ ተደጋግሞ ተጽፏል። ዘፍጥረት ምዕራፍ 17 ገባ። ከገባ በኋላ እግዚአብሔር እርስ በርስ አጋጫቸውና እግራቸውን አፍርሶ እናወጣለን ነው፣ ወደ ግብፅ እንሸጠዋለን ነው። 20 ብር በዛ ትልቅ። ከዛ በኋላ ተሸጠ። ጆሲ እኮ ያየው ጉድጓድ ውስጥ መግባትን አይደለም። ጆሲ ያየው መሸጥን አይደለም፣ መሸጥን አይደለም። ከዛ ተሽጦ ልክ እዛ ሰውዬ ቤት ወደ ግቢው ሲገባ ገና ሲገባ በውስጥም በውጭም በረከት ሆነ ይላል። አሜን። እሱ ይከራተታል፣ ሰውዬ ይባረካል። የባለ ራዕይ ህይወት ነው። ምን ታደርገዋለህ? አሜን። ሰውዬ ያልፋል፣ ሰውዬ ይባረካል፣ ሰውዬ ነገሩ ይለወጣል። ጆሲ ግን ይከራተታል። አሜን። ምን እስከሚመጣ ህልሙ የሚፈጸምበት ቀኑ እስከሚመጣ አሜን። ሄሎ ሄሎ ቀኑ እስከሚመጣ ጆሲ ምን ይሆናል? ይከራተታል። እኔ ዛሬ አንድ መልእክት አለኝ። አንተ ያካፈልከው፣ አንተ ያገዝከው፣ አንተ ግን እዛው ቦታ ላይ እሱ ግን ተለውጦ ሄዷል። አንተ ለብዙዎች ጸልህ ከበሽታው ተፈውሷል። አንተ ለብዙዎች በር ከፍተሃል። ብዙዎችን ለብዙዎች ምክርን አካፍለህ አንተ ጋር ያለው ቃል አካፍለህ ብዙ ነገር አድርገህ እነሱ ሄደዋል። አንተ ደግሞ የተቀደምክ ይመስልሃል። መቼ ነው የኔ ቀን? መቼ ነው የኔ ጊዜ? መቼ ነው የኔ ዘመን የምትለው? እኔ ዛሬ አንድ መልእክት አለኝ። እግዚአብሔር ለአንተ ዘመን አምጥቷል፣ ጊዜን አምጥቷል። አሁን እየቀደምክ የምትሄድበት ጊዜ ይሆናል። ወይኔ አንድ ሰው አሜን ይበለኝ። እያለፍክ የምትሄድበት ጊዜ ይመጣል። ለብዙዎች ለመውጣት፣ ለብዙዎች ለመፋወስ፣ በብዙ ሰዎች ላይ ታምራት እንዲሆን፣ ብዙዎች የታምራትን ህይወት እንዲኖሩ የቅናቱናችሁ ይሆናል። ነገር ግን እናንተ የምትከራተቱት፣ ነገር ግን እናንተ የምትሰቃዩት፣ ነገር ግን እናንተ ግራ የምትጋቡት ዛሬ መልእክት አለኝ። ህልማችሁ እስከሚፈጸም ነው። ሲጮሁና ህልሜ እስከሚፈጸም ነው። ህልሜ እስከሚፈጸም ነው። አሜን ነው ወይ? ሃሌሉያ። ከዛ በኋላ ሰውዬ ጆሲ ያለ ወይ ሁሉ ነገር ላንተ ሰጥቻለሁ፣ ሁሉ ነገር ላንተ ሰጥቻለሁ፣ እንደፈለክ አድርገው፣ ሁሉ እንካ፣ ግን ሚስትህን እንዳትነካ ብሏል። ሄድ
ያምራል፣ ቆንጆ ነው፣ መልካም ልጅ ነው። አየችውና አይኗን ጣለችበት። ካኔ ጋር እንድትተኛ ፈልጋለሁ ሲተለው ይሄንን ክፉ ግብዣ አልቀበለው። አሜን። ሄሎ አሜን። አልሰማውም ማለት አልቀበለውም ማለት ይሄንን ጣት በእግዚአብሔር ፊት አላደርገውም ማለት እምቢ ብሎ ያን ምዕራፍ አለፈ። አሜን። ልብሱን ያዘችው። ልብሱን እንደዚህ ስትይዝ እንደዚህ አላት፣ ቅድስና በገንዘብ አይገዛም፣ ታማኝነት በገንዘብ አይገዛም። አሜን በልጩህና ጽድቅ በገንዘብ አይገዛም። ይሄ ጨርቅ ግን በገንዘብ ይገዛል። ቅድስና ይቀብት ወስቲ ጨርቁን ውሰጂው። ወይኔ ዛሬ አንድ መልእክት አለኝ። እምቢ ያሉ ሰዎች፣ ቅድስናቸውን የማያስነኩ ሰዎች፣ የጽድቅ ሕይወታቸውን የማያስደፍሩ ሰዎች፣ እምቢ የሚሉ ሰዎች፣ ይህንን ግብዣ አልበለውም የሚሉ ሰዎች ዛሬ አንድ መልእክት አለኝ። እየተገፉ ወደ ራያቸው ይደርሳል። እየተገፉ ወደ ነገራቸው ይደርሳል። አሜን ነው ሆይ ወደ ነገር ይደርሳለሁ። ወደ ነገር ይደርሳለሁ። ያረገኝ ሲይዘኝ እንደዚህ ምናምን ልብሱን ሲይዝ እና አመለጠ ምናምን በሐሰት ማለት ነው። ከሳሰችው ይላል። ከዛ በኋላ ወይን ቤት ገባ። ወዴት? ወይን ቤት ገባና ወደ ሰዎች ህልም አይተው መጡ። ህልም አይተው መጡና ጆሲ እንደዚህ አይተናስሉ አንተ አለ በሶስተኛ ቀን ትሰቀላለህ፣ ትሞታለህ አሉት። አንተ አለ በሶስተኛ ቀን ቤተ መንግስት ትገባለህ፣ ቃሉ ሲፈጸም አስበኝ አለው። ሰውዬ ቤተ መንግስት ገባና ረሳ። ምን አለው? አሁን ሊተነብይ ነው። አሁን ሊተነብይ ነው። ለብዙ ዘመን በቤተሰብ ልትረሳ ትችላለህ። በጓደኞች ልትረሳ ትችላለህ። በሰዎች ልትረሳ ትችላለህ። በነገሮች ልትረሳ ትችላለህ። በምድር ልትረሳ ትችላለህ። የሰማይ አምላክ እግዚአብሔር ያስባል። ጩና ታስቤያለሁ በሉ። ታይቻለሁ በሉ። ጩና ታስቤያለሁ በሉ። አረፍ በሉ። ወዳችኋል። ሰውዬ ህልም አይቶ ተጨነቀ። ግራ ገባው። ጦንቃው ጋር ሲሄድ፣ አስመተኛው ጋር ሲሄድ፣ እነንትና ጋር ሲሄድ ህልሙን የሚተረጉምለት ሰው፣ ህልሙን የሚፈታለት ሰው ጠፋ። ከዛ ጆሲን የረሳው ሰው ያሰበውና ጊዜው ሲሆን ማለት አሰበውና ለኔ ህልም የተረጉመልኝ ሰው አለ አለ። ማን ነው ስል ዮሴፍ አለ። ከዛ ይምጣ ስል እንደዚህ ይላል፣ አስቸኩሉት። አሁን በንጉሥ ፊት ዝም ብሎ አይቆምም። ጸጉር ቤት ገብቶ ጸጉሩን ተሰርቶ ልብሱ ቀይሮ ሻወር ቤት ታጥቦ ዘና ብሎ ንጉሥ ፊት መጣ። ምን አደረጉት? ዮሴፍንም አስቸኮሉት። ዛሬ አንድ መልእክት አለኝ፣ እናገርብሃለሁ። የዘገየው ነገሬ፣ የተያዘው ነገሬ፣ የቆየው ነገሬ፣ የተያዘው ነገሬ ዘንድሮ ይቾክላል። ጩይና ይቾክላል። ክፉዎች ነበሩ፣ አስጨናቂዎች ነበሩ፣ ጉቦን የሚቀበሉ ነበሩ፣ ኃጢአተኞች ነበሩ። እነሱ ከፍ እያሉ ነው። እኛ እግዚአብሔርን የምንፈራ ሰዎች፣ እኛ ጻድቃን የጽድቅ ሕይወት ያለን ለምንድን ነው እንደዚህ የምንረገጠው አለ ነቢዩ ዕንባቆም ሲል እንደዚህ እንድትል አሁን ጊዜው አይደለም ማለት ጻድቅ አለ ዕንባቆም። ከዛ በኋላ እንደዚህ አለ፣ አሁን አለ በመጠበቂያ ላይ ይቆማሉ አለ፣ በአምባው ላይ ይወጣሉ አለ። ስለ ክርክር የሚመልስልኝ አውቅ ዘንድ አለ። ከዛ እንደዚህ አለ፣ ገለጠልኝ አለ፣ ጻፍ አለኝ አለ፣ መጽሐፍ ጀመርኩ አለ። ከዛ በኋላ ከአየሩ ላይ ዳውንሎድ አድርገው አለኝ አለ። አሜን። ከዛ በኋላ እንደዚህ አለ፣ ራእይ ታርግበታል። እንደ ስለው ራእዩ ወደ ፍጻሜው ይሾክራል። አይዋሽም፣ ሲዘገይም በእርግጥ ይመጣል። ዛሬ መልእክት አለኝ። ሰውን ጠብቃችሁ ያጣችሁ፣ ዘመን ጠብቃችሁ ያጣችሁ፣ ይመጣለሁ ያለው ሰው ጠብቃችሁ ያጣችሁ፣ ብቻችሁን እንዳላችሁ የተሰማችሁ እኔ መልእክት አለኝ። የተናገረ ጌታ አይዋሽም። ሲዘገይም በእርግጥ ይመጣል። ያቺ ነገር ወደ ፍጻሜ ይቾክላል። ያንተ ራእይ ወደ ፍጻሜ ይቾክላል። አንተ ጅብሪካና ነገሬ ወደ ፍጻሜ ይቾክላል። ራይት ነው ጩና ራይት ነው በሉ። ራይት ነው በሉ። በጌታ በኢየሱስ ስም ነገራችሁ ይቾክላል። ጩዋችሁ ነገሬ ይቾክላል። ከዛ በኋላ መጣና በንጉሡ ፊት ቆመ። እንደዚህ አለ፣ አንተ ያየኸው ራእይ እንደዚህ ነው አለ። 7 የከሱ ላሞች ከባህር ውስጥ ወጥተው 7
የወፈሩት ምን አደረጉ? ዋጡ ወርስት ምን አደረጉ? ዋጡ። ወይም 7 የደረቁ እሸቶችና 7 የለመለሙ እሸቶችን ያየው። እሺ ከዛ በኋላ እንደዚህ ያለ 7 ዓመት በዚህ ምድር ምን ይሆናል? ራብ ይሆናል። በሚቀጥለው 7 ዓመት ምን ይቀጥላል? ራብ ይቀጥላል። ስለዚህ ይሄ ነው ሰብሰብ እርሱ እንደተረጎመለት እርሱ እንደፈተለት ነገሩ ተፈጸመ። ዋናው ቁልፍ ለሱ አሳልፎ ሰጠው። ያለ ዮሴፍ ፍርማ አንድ ሰው አልፎ ቤተ መንግስት አይገባም። ያለ አንተ አለ በዚህ ምድር አንድ ሰው እግሩና እጁን እንታነሳል። ዋናው ቁልፍ አሳልፎ ሰጠው። አሜን። በደንብ ስሙ። እኔ ዛሬ መልእክት አለኝ። አሜን ነው ወይ? አሜን። አሜን ነው ወይ? አሜን። ያሰሩ ያሳሰሩ የመቱ ያስመቱ አንገት ያስደፉ በአይናቸው እያዩ አንተ ትገባለህ። አሜን። ዘንድሮ ሳትከለከል ልናገር ነው። ሳትከለከል ዘልቀህ ወደ ውስጥ ይገባል። ጩይና ዘልቀህ ይገባል። ድገምና ዘልቀው ይገባል። ሰገዳዊ እያለ ረጋቢው እያለ ሟርተኛ እያለ አሳፋሪው እያለ አንተ ግን ወደ ነገር ዘልቀህ ትገባለህ። መልእክት አለኝ። በእጅ የመኪና ቁልፍ ይገባል። በእጅ የቤት ቁልፍ ይገባል። በእጅ የስኬት ቁልፍ ይገባል። አንተ አሜን በርጩና በእጅ የምንጭ ቁልፍ ይገባል። በእጅ የተዘጋውን ነገር የሚከፍት ቁልፍ ይገባል። በእጅ አዲስ ቁልፍ ይገባል። እያየሁ እኮ ነው። ወርቃማ ቁልፍ በእጅ ይገባል። የአገልግሎት ቁልፍ በእጅ ይገባል። ነገስታትን የሚያንቀጣቅጥ ቁልፍ በእጅ ይገባል። ከቤተ መቅደስ እርኩሳትን የሚያወጣ ቁልፍ በእጅ ይገባል። ወይ አንድ ሰው ጮሆ አሜን ይባል። ቁልፍ በእጅ ይገባል። አሜን ነው ወይ? በዚህች መርገም አይገባም። አንሰን አይገባም። ውድቀት አይገባም። እንደዚህ ሄደ የሆነ ክፉ ነገር ይዘህ አትመለስም። የሚያብለጨልጭ ሻይን የሚያረግ የሚያብረቀርቅ የመርገምን ኃይል የሚመታ አሜን ነው ወይ? ምድርቷን እንደዚህ የሚቆጣጠር መለኮታዊ ቁልፍ በእጅ ገባ። ጩይና ገባ በል። ዮሴፍ ብዙ ምዕራፎቹን የኖረው የሰማ ህይወት ሳይሆን ያልሰማውን ህይወት ነው። ያየውን ህይወት ሳይሆን ያላየውን ህይወት። ያላየውን ህይወት ያልሰማውን ህይወት እግዚአብሔር ያልጫነበትን ቀንበር ተሸክመው እንዲኖር ያደረጉት ወንድሞቹ ናቸው። እነማን ናቸው? ወንድሞቹ። የንጉሥ ቁልፍ አሁን በእጁ ገብቷል። ዮሴፍም ሞቷል ብለዋል ከዚህ በፊት። አሁን ደግሞ ዮሴፍ በሕይወት እንዳለ እነሱ አልሰሙ። ለሆዳቸው ምግብ ፈልጎ እህል ፈልጎ ካሉበት ሀገር ጆሲ ወዳለበት መጣ። ገና ከሩቅ አያቸው፣ አወቃቸው። ምክንያቱም ዮሲ ኢኮኖሚካል፣ ስፒሪቹዋል፣ ፊዚካል ተቀይሯል። እነሱ ግን ያው እነሱ ናቸው፣ ደረቆች ናቸው። እንዴት አወዩ? አወቃቸው። ግድና ወንድሜን የት ነው ያደርጋችሁት? ስንት ነበራችሁ? እኛ 12 ነው። 12ኛው የት ገባ? ሞቷል ብሎ የሚናገሩ ስለማን ነው? ሞቷል ብሎ የሚናገሩት ለማን ነው? ለዮሴፍ። አዘነ። ዞር ብሎ አለቀሰ። ዞር ብሎ ሲያለቅስ ነው ወንድማቸው ዮሴፍ መሆኑን ያወቁት። ይበቀለናል። ክፉ ሰው ለክፉ ክፉ ሰው ለክፉ ጠማማ ሰው ለጠማማ። እግዚአብሔር ከጠማማ ጋር ጠማማ ነው። እግዚአብሔር ከመልካም ሰው ጋር መልካም ነው። እንዴት ካላችሁን እግዚአብሔር መጥቶ ጠማማ ይሆንብሃል ማለት አይደለም። አንተ ጠማማ ከሆንክ ጠማማ ሰው ያዝብሃል። አንተ መልካም ሰው ከሆንክ መልካም ሰው ያዝልሃል። ስለዚህ እግዚአብሔር ከጠማማ ጋር ጠማማ፣ ከመልካም ሰው ጋር መልካም። እነዚህ ሰዎች ሁሌ ክፉ ናቸው። የወንድማዊነት ፍቅር ተሰምቶት ነው ዞር ብሎ ያለቀሰው።
ግን እነሱ ይበቀለናል፣ ይገለናል። እንደዚያ እኔ አልገላችሁ፣ እኔ አልበቀላችሁ። እናንተ አይደለም እንደዚህ ያደረጋችሁ። እናንተ ሊያድን ስለፈለገ ትውልድን ሊያስመልጥ ስለፈለገ አስቀድሞ እግዚአብሔር እኔን ወደዚህ ምድር ልኮኛል። ስለዚህ አለ ይመግባችኋለሁ፣ ለእናንተ እኔ እንጀራ ይሆናለሁ። እግዚአብሔርም አለ መጎብኘትን ይጎበኛችኋል። አሜን ነው። አሜን። ከዛ ምን ይሆናል? ራእዩ ሁሉ ተፈጽሟል። ይሄ ሁሉ ተፈጽሟል። ከዛ ምን ይሆናል አለ? ምን ይሆናል? ሄሎ ምን ይሆናል? እዚህ ሀገር መጽሐፍ ታነቡም እሞታለሁ አለ። አሁን አልሞት በኢየሱስ ስም አልሞትም፣ በኢየሱስ ስም አልሞትም ብለህ የማታመልጠው ቀን አለ። ትሞታለህ። በጎን ያለው ሰው ያዘና ትሞታለህ። በኢየሱስ ስም ብለህ የማታሸንፈው ሞት ይመጣል። በኢየሱስ ስም ብለህ የማታሸንፈው ሞት በለው። በኢየሱስ ስም ብለህ የማታሸንፈው ሞት ይመጣል። የሥጋ ሞት ይመጣል። አዎ ጊዜው ሲደርስ ትሞታለህ። በኢየሱስ ስም ብለህ አትቀርም። ና ይላል። አንተ በኢየሱስ ስም ና ይላል። አሜን ነው። ስለዚህ ምን ይሆናል? እሞታለሁ አለና እንደዚህ አለ። እኔ በሕይወት እያለሁ የገፋችሁኝ፣ የመታችሁኝ፣ የሰማሁትን ሕይወት ሳይሆን ያልሰማሁትን ሕይወት እንዲኖር ያደረጋችሁኝ፣ እግዚአብሔር ሲያስባችሁ፣ እግዚአብሔር ሲጎበኛችሁ፣ ከዚህ ሀገር ስትወጡ የሬሳ አጥንትን ሳጥን ይዛችሁ ውጧል። ዮሴፍን ለ40 ዓመት የሬሳው ሳጥን መሬት ሳይነካ ሮቤል ለይሁዳ ይንካ፣ ይሁዳ ለስምዖን ይንካ፣ ስምዖን ለቢንያም ይንካ እያሉ እየተቀባበሉ የእርሱን ሬሳ ከዛ ምድር አወጡት። እኔ ዛሬ መልእክት አለኝ። የገፉህ፣ ያስጨነቁህ፣ ግራ ያጋቡህ፣ ያናወጡህ ዘንድሮ እግዚአብሔር ያከብረሃል። በአደባባይ ይቀባበሉሃል። ይቀባበሉኛል። ምክንያቱም እግዚአብሔር አክብሮኛል። አሜን ነው ሆይ። ሶስተኛ ውሃው በቶንካይቱ ውስጥ እስኪሞላ ድረስ ማዕበል ወደ ውስጥ ገባ ይላል። ቻሌንጅ የሚፈልጉት ነገር ሳይሆን የማይፈልጉት ማዕበል ወደ ውሃ ውስጥ ይገባል። የሰሙት ግን ይሄ ዛሬ በአንተ ላይ ተነብያለሁ። የሰማው ሳይሆን ያልሰማው ወደ ቤት የገባ ያልሰማው በሽታ፣ ያልተናገረህ መከራ፣ ያላየኸው ጭንቀት፣ ያላየኸው ስቃይ ወደ ቤት ገብቶ እንደዚህ ያናወጠ እኔ መልእክት አለኝ። እጅን ዘርጋና ተቀበለኝ። ያ መከራ ዛሬ ከቤት ተጠርጎ ይወጣል። የሰማው ቃል ወደ ቤት ይገባል። እጅን ብድግ አድርግና እንደዚህ በል፣ ወደ ቤት የገባ መከራ በል፣ ወደ ቤቴ የገባ መከራ፣ ወደ ቤት የገባ ማዕበል በል፣ ወደ ቤቴ የገባ ማዕበል ከዚህ ሰዓት ጀምሮ በሰማያዊ እጅ ተጠርቶ ይወጣል። አዲስ ክብር፣ ጸጋ፣ ሞገስ፣ ትንቢት፣ ታምራት ወደ ቤቴ ይገባል። አራተኛው ቻሌንጅ ተስፋ የሚያስቆርጥ፣ ግራ የሚያጋባ፣ የሚያስብል፣ የሚያስለቅስ ጭንቀት ከፊት ለፊታቸው ነበር። እስ ጭንቀት በሉ። ዛሬ ይሄ የጭንቀት መንፈስ ይመታል። አሜን። ማነው አሜን የሚል? አሜን። ታያላችሁ። ወራ እያለ ይወጣል። አሜን በላታ። የምን መንፈስ? ወዴ እኮ አይደለም የምትጨነቀው፣ ጂኑ ሸቃባው እኮ ነው የሚያስጨንቀው። ይመታል። አሜን። ሲጮና ይመታል ነው። አሜን ነው ሆይ። አሜን። የምትጨነቀው ደግሞ አንዳንዴ ያለ እግዚአብሔር እንደምለው ሳይሆን ከእግዚአብሔር ቃል ከፕሬዘንሱ ከህልውና ውጪ ወጥተን መኖር ስንጀምር የሆነ መጨነቅ ይመጣል። ዛሬ እሱ ገለበጣል። አሜን። እግዚአብሔር ሰው አሜን አትልም? አሜን። በኢየሱስ አሜን። አሜን ነው። አሜን። ሃሌሉያ። አሜን። መጽሐፍ እንደዚህ ይላል፣ ጳውሎስ ይላል በቄሳር ፊት እንዲቆም፣ በቄሳር ፊት እንዲገለጥ እግዚአብሔር ምን ብሎታል? ቃል ገብቶለታል። እንደገና አለ አንተ በቄሳር ፊት ትቆማለህ። ለምን ትሞታለህ ያለው ጠላት ስላለ ማለት ነው። እግዚአብሔር ደግሞ እንደገና በቄሳር ፊት በክብር ምን ትላለህ? ትቆማለህ ብሎታል። ቄሳር ጋር ለመሄድ፣ ቄሳር ጋር ለመድረስ ጳውሎስ በዛ ዘመን ምን የለውም? ተናገሩት። ምን የለውም? ገንዘብ የለውም፣ አግቢ የለውም። ለምን? የመርከቡ ዋጋ ውድ ነው። ስለዚህ መሄድ አይችልም።
ግን እግዚአብሔር ምን ብሎታል? ትቆማለህ። ዛሬ መልእክት አለኝ። አቅምህ ባይፈቅድ፣ ጉልበትህ ባይፈቅድ፣ ያለህ ነገር ባይፈቅድ ዘንድሮ ቃል ወደ ተናገረልህ ቦታ በእግዚአብሔር እጆች ይደርሳል። ጩህና ይደርሳል። አሜን አሜን ሆይ አሜን። ከዛ ጳውሎስ እኮ እውነተኛ ሰው ነው አይደል እንዴ? የወንጌል ሰባኪ ነው፣ የክርስቶስ ሰባኪ ነው። ይህ ሰው ከወንጀለኞች ጋር 276 ነፍሳት ጋር ተጭኖ በመርከብ ለመሄድ ተነሳ። ስነሳ ግን አለ ከፊት ለፊት ማይበር ስላለ ቆይ ስንት መቶ አለቃው እንደዚህ አለ፣ የጳውሎስን ምክር አልሰማም አልቀበልም ማለት። ለምን? መርከቡና የመርከቡ ባለቤት መሪውን ያምን ስለነበረ የጳውሎስን ምክር አልሰማም ማለት። ምንም ወጀብ የለም፣ ምንም ማይበር የለም፣ ዝም ብሎ ነው አለ። ከዛ ነፋሱ ነፈሰ ይልና ተረጋጋ ካለ በኋላ አንታይ ውሸቱን ነው ምኑን ነው ውሸቱን ነው። አንዳንድ እንደዚህ አይነት ሸቃባ መንፈስ የገባበታል። ወዲ ያለው ሰው ያለው ወዲ ይችላል። አሜን ሰላም ወዲያው ይሁን መታገስ አይችልም። የኛስ መጣበቅ አይችልም። ገና እኮ በተሰነጋ ውሸቱን ነው ስሉ እንደዚህ ይላል። የአውራቂስ ነፋስ ወረደባቸው ይላል። ከዛ በኋላ ተጨነቁ፣ ግራ ገባቸው። ጳውሎስ ግን እነሱ ሲጨነቁ ዘና ብሎ ይኖራል። አሜን ነው ወይ? 276 ነፍሳት ሲናወጡ እሱ ዘና ብሎ ይኖራል። ለምን? ሰምቷላ። ይህ አደጋ እንደሚመጣ፣ ይህ መከራ እንደሚመጣ፣ አውራቂስ እንዳለ ምን ብሏል? ምን ብሏል? መልእክት አለኝ። ያልሰማው ሲሰቃይ፣ ያልሰማው ግራ ሲገባ፣ አልሰማም እምቢ ቃሉን አልቀበልም ያለው ሲያለቅስ የሰማው አንተ በስቃዩ ላይ ዘና፣ በወጀቡ ላይ ዘና፣ አውራቂስ ላይ ዘና። ወይኔ አዲስ ሰው አሜን ይበለኝ። ይረማመድበታል። አሜን ነው ሆይ ተደስጨነቁ እንደዚህ አለ። ነግሬያችሁ ነበር ያለ፣ እናንተ ግን አልሰማችሁኝም አለ። ሰምታችሁኝ ቢሆን ኖሮ አለ ይህ አደጋ ሁሉ ባልደረሰባችሁ ነበር አለ። ነገር ግን አለ እኔ የማመልከው ጌታ የእሱ የሚሆነው ትናንትና ማታ ወደ እኔ መልአኩን ልኳል። መልአኩም እንደዚህ አለኝ፣ ከእናንተ መካከል አንድ ሰው አይጠፋም፣ ይሰበር መርከቡ ይሰበራል። እንደዚህ አለ። ይህንን እናንተ ባታምኑ እንደተናገረ እግዚአብሔር እንደሚያደርግ እኔ አምናዋለሁ። ዛሬ አንድ መልእክት አለኝ። ሌላው ሲጠፋ፣ ሌላው ነገር ሲሰበር፣ ሌላው ነገር ሲጎዳ የተናገረ ጌታ ታማኝ ስለሆነ ያመንከው ጌታ እሱ ያሳልፋል። እና ያሳልፈኛል 14 ቀን ጨለማ ሐዋርያ 27 ነበር ጨለማ 14 ቀን እና አሁን ጌታ ተናግሮናል። አጠፉን ብሏል። ኑ ብሉ ስል አልበላም። ለምን? ጨለማ ነው። ተስፋ የሚያስቆርጥ ነገር ነው ያለው። ጭንቅ ነው ያለው። አውራቂስ ነው ያለው። ልብ እሱ ግን ይበላል። በጎን ያለው ሰው ያዝናት ይበላል። ትበላለህ አትበላም በተባልክበት ትበላለህ። አይሳሰልህም በተባልክበት ይሳካልሃል። አይከፈትም የተባለው ጉዳይ ይከፈትልሃል። አሜን ነው ሆይ ከ14 ቀን በኋላ እግዚአብሔርም እንደተናገራቸው መርከቡ ተሰባብሮ እያንዳንዳቸው ያንን ስብርባሪ ይዞ አውራቂስን አልፎ ወጀቡን አልፎ ማይበሩን አልፎ በጳውሎስ ጸሎት ወደ መሬት በዳና ምን አሉ ደረሱ። መልእክት አለኝ። መርከቡ ቢሰበር፣ አውራቂስ ቢነሳ፣ ወጀቡ ቢበዛ፣ ጠላት ቢመጣ የተናገረህ ጌታ ዘንድሮ ጠላት ባይኑ እያየ በሰላም በዳና ያደርሳል። አሜን። ወይኔ ጩይና በሰላም ይደርሳሉ። በሰላም ይደርሳሉ። አሁን ከባድ ነገር ያለው እዚህ ጋር በደንብ ሽሙ 28ኛው ምዕራፍ ላይ እዚህ ላይ እነዛ በሊስትራ ነገር ቢኖሩ በሮማ ነገር ቢኖሩ እነዛ ብዙ ሰዎች ብርድ ስለነበረ ክረምት ስለነበረ ጫሮ ሰብስቦ እሳት አቀጣጥለው ተቀበሉን ይልና 276 ነፍሳትና እና ባርናባስ እና ጴጥሮስ ጭምር ሁላቸውም ተሰብስበው እሳቱን ይሞቃሉ። እሳቱን ምን ያደርጋሉ? ይሞቃሉ። ምን ያደርጋሉ? ይሞቃሉ። ምን ያደርጋሉ? ይሞቃሉ። ይሞቁታል። ጳውሎስ ግን ይጨምራል። ጳውሎስ ምን ያደርጋል? ይጨምራል። እሳቱ ይነዳል። ጳውሎስ ይጨምራል። 276 ነፍሳት በዙሪያው ከቦ ይሞቃሉ። ስለዚህ እባቡ ማን ነው ከዚህ መካከል የጨመረው ሰው?
ማን ነው የጨመረው? ማን ነው ሰባቡ ሲፈልግ እየጨመረ ያለ ጳውሎስ ነው። እነዚህ የሚሞቁትን አልፈልግም አለና እየጨመረ ምን አደረገው? ነደፈው። ለምን? እየጨመረ ስለሆነ። ቆይ እየጨመረ ስለሆነ ነደፈው ይልና እንደዚህ ይላል። ከዛ ልክ በእባቡ እኮ ተነድፈዋል። የሰውዬ አውራቂስን እንዲሻገር እግዚአብሔር ዝም ብለም ከዚህ በኋላ በህይወት እንድኖር የእግዚአብሔር ፍርድ አይተውም። ሰውዬ ይሞታል፣ ይቀበራል፣ ይጠፋል ብሎ ሲወያዩ ጨረሳችሁ ወይ አለና እኔ ስለጨመርኩ ነው የተነደፍኩት አለና እባቡንም እፉኝቱንም በእሳቱ ላይ ቅድስናው የጨመረው ጣጥቃሚ አይነደፍም። ዝሙተኛ አይነደፍም። እርኩሳትን የሚሰራ አይነደፍም። እግዚአብሔርን የማይፈራ በየሆቴሉ እንደፈለገ የሚሆን አይነደፍም። ሸዋን ይዞ ከሆቴል ወደ ሆቴል የሚዞር አይነደፍም። ቅድስናው የጨመረ የጽድቅ ሕይወቱ የጨመረ ቅባቱ የጨመረ አሜን በላታ የጨመረ ይነደፋል። ነድፎ አይሞትም። ነዳፊውን ያራግፋል። ጮይና አራግፈዋለሁ በለ ስለጨመረ ነው የተነደፈው። አሜን ነው። የሚወረብህ የሚያሙ የሚገፉኝ ጉድጓድ የሚቆፍሩልህ እርሱ እንደዚህ ነው ምናምን የሚሉት ስለጨመርኩ ነው። እስቲ ስለጨመርኩ ነው በለው። የጨመረ ሰው ይነደፋል። እየተነደፈ ያገለግላል። ነዳፊውን አራግፎ ይሄዳል። ይወንደች ከዛ በኋላ ካራገፈው በኋላ ይላል ይሞታል ብሎ ነበሩ፣ ይቀበራል ብሎ ነበሩ። እሱ ያ ቃል ኢየሱስ ጉዳይ ብሎ ነበሩ። ከዛ አራግፎ አለፈና አንድ የታመመ ሰው አለ ወስዶ እጁን ጫነበትና በሽታው ለቀቀ። የፈውስና የታምራት አገልግሎት ጀመረ። በተነደፈው እጁ እኮ ነው። ከዛ በኋላ እንደዚህ አለ እንዴ አሁን በዚህዎች ሰውዬ ሰው መፈወስ ጀመረ እንደ አሉና እንደዚህ አለው። ሰው የመለዋወጥና የመቀያየር ባህሪ ስላለው እንደዚህ አለው ይህስ የእግዚአብሔር እጅ ነው ብሎ ሀሳባቸውንም ለወጡ። ዛሬ ማለዳ አንተ ላይ ተነብያለሁ፣ ላይ ተነብያለሁ። የሰዎችን ሀሳብ የሚያስቀይር፣ የሰዎችን እቅድ የሚያስቀይር፣ የሰዎችን ሀሳብ የሚያስቀይር የእግዚአብሔር እጅ በአንተ ላይ ይመጣል። አሜን በሉ። እጃችሁ ብሪካ ጓወሳውስ የሰዎችን ሀሳብ የሚያስቀይር በሉ። የእግዚአብሔር እጅ በሉ። በኔ ላይ በሉ። ጩና ይመጣል። አንተ ድገምና ይመጣል። አውቃለሁ እጆቻችሁ ከፈሉ። አውቃለሁ በሉ። አይቻለሁ፣ ተረድቻለሁ፣ ታይቶልኛል። ክብር አለ፣ ሞገስ አለ፣ ኃይል አለ። ምን እያለ ነዳፊው እያለ ትቀበራለህ የሚል እያለ መርዛማው እያለ ወይኔ እዚህ መካከል አገልጋዮች አሉ ወይ? እዚህ መካከል መንግስት ሰራተኞች አሉ ወይ? እዚህ መካከል ተማሪዎች አሉ ወይ? እዚህ መካከል ጫካኝ ትውልድ አለ ወይ? ነዳፊው እያለ ትሰራለህ። ነዳፊው እያለ ትከብራለህ። ነዳፊው እያለ ትገለጣለህ። ነዳፊው እያለ ትከናወናለህ። አሜን ነው። በምላስ እየነደፉ በሐሜት እየነደፉ በወሬ እየነደፉ በክፉ ነገር በክፉ ዳምዳሜ እየነደፉ በውርደት እየነደፉ በመርገም ንግግር እየነደፉ አንተ ግን ታራግፋለህ። አሁን ያለው ሰው ያዝና ታራግፋለህ። ታራግፋለህ በለው። ታራግፋለህ በለው። ልናገር ትራገፋለህ በተባልክበት ከተማ፣ ትወጣለህ በተባልክበት ከተማ፣ እንደ ቅጠል ትረግፋለህ በተባልክበት ከተማ የኔ ጌታ እንደ አበባ ያደርግሃል።
አሜን ነው ሆይ አልፈህ ታገለግላለህ። ጩና አልፈህ አገለግላለህ። አይገርምም? በጳውሎስ ጸሎት፣ በጳውሎስ ጩኸት፣ በጳውሎስ ቅባት የተሻገሩት እኮ ናቸው። ሲነድፋ ይሞታል። በሱ ጸሎት የተሻገሩ፣ እሱ ጸልዮ የተሻገሩ፣ በሱ ላይ ባለው ቅባት የተሻገሩ ይሞታል ብሎ ለውላ ተናገሩ። እኔ ዛሬ አንድ መልእክት አለኝ። ቢቀየሩብህ የማይቀየርብህ፣ ቢሄዱብህ የማይሄድብህ፣ ጀርባ ቢሰጡ ጀርባ የማይሰጥህ፣ እጃቸውን ቢሰበስቡ እጁን የማይሰበስብ፣ ሁል ጊዜ የሚደግፍህ፣ ሁል ጊዜ የሚያግዝህ ዘንድሮ ከነዳፊዎች ያስመልጣል። ከነዳፊዎች ያስመልጣኛል በሉ። ያስመልጣኛል በሉ። አሜን ነው ሆይ አረፍ በሉ። ጌታ ይባርካችሁ። አንድ ጊዜ አንድ ሰው ነበርና ምንም ነገር የለው። ድሃ ነው ሰውዬ ድሃ ነው፣ ምንም ነገር የለው። አርሶ እንዳይበላ መሬቱ ድንጋያማ ነው። ከዛ ቤተሰቦቹ ሸሹት፣ ሰው ሁሉ ሸሸው። ይሄ ሰውዬ የሚበላውን ነገር አጣ፣ የሚለብሰውን ነገር አጣ፣ ሁሉም ነገር አጣ፣ ተጨነቀ። ወንድሞቹ ሲጠየቁ እሱ ታውቁታላችሁ ወይ ሲባሉ አናውቀውም ይላሉ። ወንድሞቹ እኮ ናቸው። ከዛ እግዚአብሔር ሰውየውን ልባርክ ሲፈልግ በመሬቱ ላይ መንገድ ይውጣ ተባለ። በመሬቱ ላይ ምን ይውጣ? መንገድ ይውጣ። ምን ይውጣ? መንገድ ይውጣ። እንዴት ነው ስሉት ደስ ይለኛል አለ። ከዛ ለሰውዬ አምጥቶ 5 ሚሊዮን ቆጥሮ ሰጡት። ስንት ሚሊዮን? 5 ሚሊዮን። ስንት ሚሊዮን? 5 ሚሊዮን። ከዛ ሰውዬ ዘና ብሎ ወደ ከተማ ገብቶ ቪላ ቤት ሰራ። ቆንጆ ኮሮላ መኪና ገዛ። ከዛ በላይ የሸሹት አናውቀውም፣ እሱ የኛ አይደለም፣ የሸሹት ይሞታል ምናምን ያሉት። ከዛ ልክ ቪላ ቤት ወደ ከተማ ገብቶ ሲሰራ ኮሮላ መኪና ገዝቶ መንዳት ሲጀምር ከዛ እንደዚህ ያለው ወንድማችን ነው። ምናችን ነው? ምናችን ነው? ወንድሞቹ ብቻ እኮ አይደለም የማያውቁት ሁሉ ወንድማችን ነው። ምን ሲሆን ሲለወጥ። ዛሬ አንድ መልእክት አለኝ። ይሞታል ያለው በዓይኑ እያየ፣ ተነድፏል ያለው በዓይኑ እያየ፣ ከዚህ አያልፍም ያለው በዓይኑ እያየ፣ መርዛማው በዓይኑ እያየ ዘንድሮ የኔ ጌታ ነገሮችን ይቀይራል። ይገዙልሃል። ጩና ይገዙልኛል በሉ። አምስተኛው ታለንት ወይም ተግዳሮት የእምነት ማነስ ነው። የምን ማነስ? የእምነት ማነስ። ለምን ፈራችሁ? ለምን እምነት ጎደላችሁ? ዛሬ እንደዚህ ይሆናል። እግዚአብሔር እምነታችሁን ሙሉ ያደርገዋል። እግዚአብሔር እምነትን ሙሉ ያደርገዋል። እምነትን ሙሉ ያደርገዋል። ታላቅ ያደርገዋል። አንድ ጊዜ ቢሊግራም ጠየቁት። ቢሊግራም ማለት ወይ የስል እንዴት ነው እናንተ ጴንጤዎች አሳ ነባሪ ዮናስን ዋጠው 3 ቀን በአሳ ሆድ ውስጥ ነበረ፣ ከዛ በኋላ ተፋው ትላላችሁ፣ ይሄ ነገር ውሸት ነው ብሎ ሲሉት ቢሊግራም እንደዚህ አለ፣ አይደለም ዮናስ አሳ ሆድ ውስጥ 3 ቀን አድሯል የሚባለው ነገር ይቅርና አሳው ነባሪ ራሱ በዮናስ ሆድ ውስጥ 3 ቀን አድሯል ቢባል እናምናለን። ምን እንላለን? እና እንደዚህ ሊበል ያሆን ሌሎች ለማመን ያቃታቸውን፣ ሌሎች ለማድረግ ያቃታቸውን፣ ሌሎች ለመስራት ያቃታቸውን ከሌሎች ከአይምሯቸው በላይ የሆነውን የኔ ጌታ ዘንድሮ ላንተ አሳልፎ ይሰጣል። እምነትን ታላቅ ያደርገዋል። መከራ ሆይ ስማ በሉ። እምነቴ ታላቅ ነው። ምንድን ነው? ምንድን ነው? ታላቅ ነው በሉ። ስለዚህ በሉ በእኔ ሕይወት ላይ ያየሁት ጩና ይሆናል። የእግዚአብሔር ፕሮሰስ ከነሱ ጋር ነበረ። የተሻገሩበት ምክንያት ሲቀጥል ደግሞ ለክርስቶስ ቃል ታዝዙ እንሻገር ስል ወጥተዋል። በጣም ሰፊ ሰው ነው ያስጠራገሩ እየተናገርኩ ያለሁት። ከዛ በጩኸት ጸሎታቸው ቀሰቀሱት። ሶስተኛ 5 ቻሌንጆች ነበሩ ለመሻገራቸው ምክንያት የሆኑ ነገሮች
ሶስተኛ ምንድነው? በጸሎት ጨዋታቸው። አንደኛ የእግዚአብሔር ፕሬዘንስ የእግዚአብሔር አብሮነት፣ ሁለተኛ ለቃሉ መታሰስ። ለምን መታሰስ? ተሻገር ወጡ። ሶስተኛ በጨዋታ ጸሎታቸው ምን አደረጉት? ቀሰቀሱት። ምን ስንጠፋ አይገድም ወይ? ለምን ዝም ትላለህ? ተነስ ስሉት ተነስ። ዛሬ መልእክት አለኝ። የሰማይ እግዚአብሔር ለአንተና ለቤት ይነሳ። ሲጮሁና ይጮሃለሁ ብሎ ትከሙና እጸልያለሁ ብሎ እንደገና ይጮሃለሁ ብሎ የሚጸልይ ትውልድ ዘንድሮ አልፎ ይሄዳል። እጸልያለሁ አልፎ ይሄዳል ብሎ አሜን ነው። ኢየሱስ ያድናል። አንድ ጊዜ ተማረችና ዩኒቨርሲቲ ትገባለች። ከነገና ዩኒቨርሲቲ ትገባለች። ዩኒቨርሲቲ ገብታ አሪፍ ውጤት አምጥታ ከዛ ወጣችና የምትጸልየው ስለ ባል ነው። ስለምን ባል ስጠኝ ስትል እግዚአብሔር ባሏን ያዝ አደረገና ስራ ሰጣት። ምን ሰጣት? ስራ ሰጣት። ከዛ ወደ ፓስተሯ መጣች። ፓስተር አለ ወይ እኔ የጸለኩት ስራ አይደለም፣ እኔ የጸለኩት ስለ ባል ነው። እግዚአብሔር ስራ ሰጥቶኛል ምን ላድርግ አለችው። አንቺ ልጅ ስለ ራስሽ መጸለይ አቁምና ስለ ሌሎች ሰዎች መጸለይ ጀምሪ አላት። እሺ አለችና ወደ ቤት ገብታ በርከክ ብላ አባት ሆይ አመሰግናለሁ፣ ለእናቴ አማች ስጣት። ሴትዮ ስለማን ነው የምትጸልየው? ለራሷ ወጥተው ራስ ወዳድ መንፈስ። አሜን ነው። እጃችሁን ብድግ አድርጉ። ስለ ሌሎች እየጮኻችሁ፣ ስለ ሌሎች እየጸለያችሁ፣ ስለ ሀገር እየጮኻችሁ እግዚአብሔር ዘንድሮ የእናንተን ምርኮ ይመልሰዋል። ጩይና የኔን ምርኮ ይመልሰዋል በሬ፣ የኔን ነገር ያስለቅቀዋል በሬ። አሜን ነው ወይ? ቻሌንጅ ጊዜ ሁሉ አልፎ ለመሻገር የጌታን ጊዜ በመታገስ መጠበቃቸው። በምን መጠበቃቸው? በመታገስ ጊዜ ለሁሉም ነገር ምን አለው? ጊዜ አለው። ምን ለሆነው ከሰማይ በታች ላለው ለሁሉ ለመበተን፣ ለመሰብሰብ፣ ለመዝራት፣ ለማጨድ ምን አለው? ጊዜ አለው። ለመሞት፣ ለመኖር፣ ለመተቃቀፍ፣ ለመራራቅ ምን አለው? ጊዜ አለው። እስቲ ጊዜ አለው በሉ። እስቲ ጊዜ አለው በሉ። እጆቻችሁን ብድግ አድርጉ። ይሁላችሁ እኔ እንደዚህ ልበላችሁ፣ ከዚህ ጊዜ ጀምሮ እግዚአብሔር አምላክ ከጊዜያችሁ ጋር ያገናኛችሁ፣ ከእድላችሁ ጋር ያገናኛችሁ። ከኔ ጊዜ ጋር ይገናኛሉ የሚል ከእድሌ ጋር ይገናኛሉ የሚል አሜን ነው ወይ? ይሁላችሁ በዚህ ምድር ላይ ማንን ትፈራለህ ብትሉ የእግዚአብሔርን ጊዜ የሚጠብቀው ሰው በጣም ይፈራል። ገንዘብ ያለው ሰው አይደለም፣ ሀብት ያለው ሰው አይደለም፣ የሆነ ነገር ያለው ሰው አይደለም። ማንን ትጠብቃለህ ሲባል እኔ እግዚአብሔር ነው የሚጠብቀው የሚለኝ ሰው በጣም ፈራለሁ። እንደዛ አይነት ሰው ከባድ ሰው የለም። መጽሐፍ ሲናገር እንደዚህ ይላል፣ ባላቱን የሚጠብቅ ፍሬዋን ይበላል። ጌታን የሚጠብቅ ምን ይሆናል? ይከብራል። ምን ይሆናል? ይከብራል። ያከበሩኝን አከብራለሁ፣ የናቁኝ ይናቃሉ። ምን ማለት ነው? ያከበሩኝን ማዋረድ አልችልም፣ ያዋረዱኝን ማክበር አልችልም። ስለዚህ እንደዚህ ያለ የክብርን ቤት አከብረዋለሁ። ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል። ዛሬ መልእክት አለ። ያንተ የቤት ክብር ይበልጣል። ያንተ ጉዳይ ይበልጣል። ጩና ይበልጣል በለኝ። ይጠብቀዋለሁ በሉ። እግዚአብሔርን እየጠበቅ ብትቸገር፣ እግዚአብሔርን እየጠበቅ ብታለቅስ፣ እግዚአብሔርን እየጠበቅ ግራ ቢገባህ፣ እግዚአብሔርን እየጠበቅ ብትሰቃይ፣ አንተ መጨረሻሽ ክብር ነው። መጨረሻሽ ክብር ነው። እጆቻችሁ ብድግ አድርጉና እኔ የሚጠብቀው አለኝ በሉ። የሚጠብቀው እሱ ያከብረኛል በሉ። አንድ ጊዜ አባትና ልጅ ነበሩና አባቱ ገበሬ ነው እና አረጀ። ጥቁር ጸጉሩ ነጭ ሆነ። ከዛ ልጁ እንደዚህ አለ፣ አንተን የወለድከኝ እኔ አንተን እንድጦርህ ነው። ስለዚህ አሁን አንተ እረፍ፣ ተቀመጥ፣ እኔ አርሳለሁ አለ እና ሞፈር ጠምዶ በሬ ይዞ ወደ እርሻቸው ይሄዳል። እያረሰ እርሻቸው መሃል ላይ ሁለት እንስራ አገኘ።
ሁለት እንስራ አገኘ። አንዱ ከፈት ሲያደርገው በአንዱ ውስጥ ወርቅ አለ። በሬዎቹን እዛው ትቶ እንስራውንም እዛው ትቶ እየሮጠ መጣና ወርቅ አገኘሁ ብሎ አባቱ ይነግረዋል። አባቱ ሲነግረው አባቱ እንደዚህ አለ፣ እኔ ጥቁር ፀጉሬ ነጭ እስከሆን ድረስ አርሼ እስከ ዛሬ ወርቅ አግኝቼ አላውቅም። አንተ ግን ዛሬ ሄደህ ወርቅ አገኘሁ ትላለህ እንዴ? ምናምን አለ። አግኝቻለሁ። እሺ የኛ ከሆነ እኛ ጋር ይመጣል ጠብቋል። ከዛ አባቱ አልሰማም። ሮጦ እናቱ ጋር ይሄዳል። ነገራት እና እኛ ቡና የምንጠጣው ከሰፈር ሰዎች ጋር አይደለ እንዴ? እዚህ አካባቢ አጠጡማ እና ከዛ እየሮጠች ስትሄድ ሰዎች ቡና እየጠጡ ነው። እንደውም አቦል ቡና ላይ ነው የደረስሽው ምናምን ስላት፣ አረ የአቦል ቡና ነገር አይደለም። ምንድን ነው እሺ ስላት፣ እንዴ ወጣ ግታ ብሎ ነገር የት እርሻ ውስጥ ሲባል፣ ከዛ ሰውየው እንደሰማ ሮጦ ይሄዳል። አንዱ ሮጦ ሄዶ አንዱን እንስራ ሳይቆ እንደዚህ ተሸክሞ ሮጦ ይመጣል። ወደ ቤት ገባና ከዛ ሰው ሁሉ ከሄደ በኋላ ከሚስቱ ጋር ሆኖ ያንን እንስራ ከፈት ያደርገዋል። ከፈት ሲያደርግ እንዳለ ሊሞት ወጡና ነድፍ። ሰውየው ቀጫጫ ነው። ነድፎ ሶስት ሰው አረጉት። እቺ ሰረችልኝ ይሰራላታለሁ አለና ሰውዬ አሁንም በማታ ይሄዳል። ብለዛሽ በማታ ሄዶ ያንን እንስራ ተሸክሞ ይዞ ይመጣል። ተሸክሞ እንደዚህ አምጥቶ ልክ አባትና ልጅ ተኝተዋል። በመስኮት እንደዚህ ሄዶ መስኮቱን ከፍቶ ላይ አሽረት እዚህ ይወረወራል። ሲወረወር ሲሰበር ወርቅ የዘመረተ አባት ብርቅና ተነሳለሁ ብድግ ስል ይኸው የእኛ ከሆነ ጠብቆ እኛ ጋር ይመጣል አላልኩም። ዛሬ ላንተ መልእክት አለኝ፣ አንቺ መልእክት አለኝ። ያንተ ነገር የሰማው ነገር የምትጠብቀው ነገር ይሆንልሃል። የተባልከውን ነገር ጠላት ሳይበላው ዘንድሮ ተንከባክቦ አንተ ጋር ያመጣዋል፣ አንቺ ጋር ያመጣዋል። ማራላ ባሳኩባ ሳጋቶና እጆቻችሁ ዘርጉና እንደዚህ በሉ፣ ጠላት በሉ የኔ ነገር ሳይበላው በሉ፣ በረከቴን፣ ስኬቴን፣ ቤቴን፣ ትዳሬን፣ ኑሮዬን፣ ዘሬን፣ ድራሼን ሳይበላ እኔ ጋር ያመጣዋል። ዊጃባራኮስታ አራዳፈሰኩባ ሳጋቱና ታችሁ ብቅ አርጉና እንሻገር ብሎ ነው የጀመረው። ክራይስት ተሻግሮ ጨረሰ። አሜን ነው። ወደ ትንሽ ሀገር ወደ ማዶ እንሻገር ብሎ ጀመረ እና ወጀቡን ማይበሉን በዚህ በመርከቡ ላይ የተነሳው ሁሉን ነገር ተሻገረና ጨረሰ። ለምንድን ነው ተሻገሩት? ለምንድን ነው የምትሻገረው? ለምንድን ነው የምታልፈው? ለምንድን ነው የምትሄደው? ወደ ማዶ ለመሻገር ለምን አስፈለገ? እነዚህ ደቀ መዛሙርቶች ለምን ተሻገሩ? አሁን መሻገር ሲባል ለምንድን ነው የሚሻገረው? ለምንድን ነው የሚያልፈው ብለህ ማሰላሰል አለብህ። ተሻገሩ። የተሻገሩት የሚፈታ ሰው ነው። አሜን። ሌላ የታሰረ ሰው አለ። እጅጉ ላይ ሰንሰለት የገባ ሰው አለ። አጋንንት የሚያንከራትተው ሰው አለ። ጠላት የሚያስጨንቀው ሰው አለ። ለዛም አንድ አጋንንት እኮ አይደለም 6000 አጋንንት ተሻገሩና ሲሄዱ ይጮሃል። ወንዳ ታስሯል። እጅጉ በመቃብር ቦታ ምናምን። ከዛ ኢየሱስ ከነሱ ጋር መጣና ማነህ ስለው ሌጊዮን አንድ የሮም ሌጊዮን ብለው ስንት የሮም ወታደር አለ? 6000 የሮም ወታደር አለ። 6000 ሆኖ ሌጊዮን ይላል። ለምን? አንድነቱን ይጠብቃል፣ ህብረቱን ይጠብቃል። የሚፈታ ትውልድ ስላለ የተሻገሩት። እኔ ዛሬ አንድ መልእክት አለኝ። ትሻገራላችሁ፣ ትሄዳላችሁ፣ ታልፋላችሁ፣ ወደ ተባላችሁ ትደርሳላችሁ። የታሰረው በእናንተ እጅ ይፈታል፣ የወደቀው በእናንተ እጅ ይነሳል። ጩና የወደቀው በኔ እጅ ይነሳል። የወደቀው በኔ እጅ ይነሳል። አንተ ተሻግሬ ሌላ አጋንንት አይጫወትም። ምክንያቱም ተሻግረሃል። ተሻግረሃል። ለመሻገራቸው
ምክንያትና ዋናው ነገሩ ሁሉ ነገር እንደ እግዚአብሔር ቃል ሆነ። እስቲ ሁሉ ነገር እንደ እግዚአብሔር ቃል በሉ። እጃችሁ ብድግ አድርጉና የኔ ነገር የሚሆነው እንደ ቃሉ ነው በሉ። ጩና የኔ ነገር የሚሆነው እንደ ቃሉ ነው በሉ። ይተነብያለሁ፣ እናገራለሁ። እንደ ቃላቸው አይሆንብህም፣ እንደ ሟርታቸው አይሆንብህም፣ እንደ ንግርታቸው አይሆንብህም። ይሆናል እንዳሉት አይሆንብህም። ሕይወቱ አለቀ፣ ዘመኑ አለቀ። በታላቅ ድምፅ ጮኸ እንድትወጣ አዛለሁ። ውጣ! ቀጥል! ሁለት የመጨረሻ ጮህና ውጣ! በኢየሱስ ስም ሂድ! እሳት ይብላ! እሱን አምጡልኝ። የእብደት መንፈስ አይምሮውን ለቀ፣ ሕይወቱን ለቀ፣ ዘመኑን ለቀ፣ ጤናውን ለቀ፣ ሁሉ ነገሩን ለቀ። በታላቅ ድምፅ 3 ጊዜ ጮህና ልቀቀውና ሂድ! አንድ በታላቅ ድምፅ ጮህና ልቀቀው። በታላቅ ድምፅ እኮ ነው ያልኩህ። በታላቅ ድምፅ ጮህና ልቀቀው። እሳት! አንድ በታላቅ ድምፅ አዝዣለሁ። እሳት! አንድ የመጨረሻ ጮህናት! ሂድ በኢየሱስ ስም! አለቀ፣ መንፈሱ አለቀ፣ ሕይወቱ አለቀ፣ ዘመኑ አለቀ። እንድትነሳ አዛለሁ። በታላቅ ድምፅ 3 ጊዜ ጮህና ልቀቃት! ላይ እሳት! በታላቅ ድምፅ ጮህናት! እሳት መጥቶባል። ቀጥ ብለህ ቁም እኮ ነው ያልኩህ። ቀጥ ብለህ ቁም። ቀና በል! ይሄን ቀና በልና ቀና በል! አይምሯን፣ መንፈሷን፣ ሕይወቷን፣ ዘመኗን ለቀህ ሂድ! አታሳብዳትም። በታላቅ እጁን አውጣ! እሳት መጥቶብሃል! ለምንድን ነው ያስካት? ማነህ አንተ? ተናገር በኢየሱስ ስም። ድግምት ነህ። ለምንድን ነው ያስካት? ልትገላት? መቼ? 1 ሳምንት ነው የቀራት። 1 ሳምንት ነው የቀራት ልትገላት? ሁሉን ነገር ጨርሰሃል? ጨርሻለሁ። አሁን ልትገላት ትችላለህ? ልቀቋት እስኪ። እኛ ነች እኮ ልቀቋት። መቼ ነው ከእሷ ጋር ኪዳን ያደረጋችሁት? ተናገር በኢየሱስ ስም። ቆይተናል። ስንት ዓመት? 22 ዓመት። እናንተ ስንት ናችሁ? እኛ 5 ናችሁ። እና ከዚህ በኋላ ልትገሏት ነው? አሁን ልንገላት ነው። ትችላለህ? ተደብቀን ነው የተቀመጥነው እኛ ሲጀመር። ተደብቃችሁ ለ22 ዓመት። ውጣ! እሳት! ያቃጥላል እሳቱ! ሁለት የመጨረሻ ሂድ በኢየሱስ! እንዴት ነው የሚያደርግሽ?
ይጨንቅሻል ይጨንቅሻል አሁን ምን ተሰማሽ አሁን ሰላም ነሽ ስናገር ሰምታችኋል አይደለ ስንት ዓመት ከሷ ጋር ነው ካለ 22 ዓመት ምን ያህል ጊዜ ቀረኝ አለ እኔ ጣልቃ ገባው ኢየሱስን ይዤ ዛሬ ይኸውላችሁ በህይወታችሁ በነገራችሁ በቤታችሁ በትዳራችሁ በስራችሁ በልጆቻችሁ የይሁዳ አንበሳ ሁሉን የሚችል በእናንተና በጠላቶቻችሁ መካከል ዛሬ ማታ ጣልቃ ገባ ዛሬ ማታ ጣልቃ ገባ አሁን ሰላም ነው አታልቅሽ አይዞሽ አሁን ሰላም ነው ሰላምሽ በኢየሱስ ክርስቶስ ተመልሷል ልተንብይ ሄሎ ልተንብይ የሷ ሰላም እንደተመለሰ አሜን የሷ ነገር ከአጋንንት እጅ እንደተለቀቀ ዛሬ ማታ እንደዚህ ይሆንላችኋል የእናንተ ነገር ተለቋል